ኢራን ስትባሉ ወደ አእምሯቸው የሚመጣው ምንድነው? ብዙዎች ጥብቅ የእስልምና ሕግጋትን፣ የኒውክለር ድርድርን፣ ጂኦፖለቲካዊ ውጥረቶችን ወይም በጥቁር ሂጃብ የተሸፈኑ ሴቶችን ያስቡ ይሆናል። ለብዙዎች ኢራን የክርስትና ተቃራኒ የሆነች ክርስቲያኖች የሚሰደዱባትና የሚጠሉባት ሀገር መስላ ትታይም ይሆናል። ነገር ግን ከዚህ ፖለቲካዊ መጋረጃ በስተጀርባ በሺዎች የሚቆጠሩ ዓመታት ያስቆጠረ የክርስትና ታሪክና ዛሬም ድረስ በደመቀ ሁኔታ የሚከበር የጌታችን የኢየሱስ ክርስቶስ የገና የልደት በዓል በኢራን እንደሚከበር ስንቶቻችን እናውቃለን? በኢራን እስላማዊት ሪፐብሊክ ውስጥ የጌታችን የክርስቶስ የልደት በዓል እንዴት እንደሚከበር ስንመለከት የሚያጋጥሙን እውነታዎች ማንኛውንም ሰው ያስገርማሉ። የሀገሪቱ የበላይ መሪ ወይም ደግሞ መንፈሳዊ መሪ አያቶላህ አሊ ካሚኒ ደግሞ ወደ ክርስቲያን ሰማዕታት ወታደሮች ቤት በድንገት በመሄድ በሶፋ ላይ ተቀምጠው ሻይ ሲጠጡ የቴሄራን ጎዳናዎች በገና ዛፎች ሲያጌጡና በከተማዋ እምብርት የሚገኘው የድንግል ማርያም ክብር የተገለጠበት የባቡር ጣቢያዎች ስያሜ ላይ ስሟ ሲጎላ ስናይ ስለ ሀገሪቱ ያለን አመለካከት በእርግጠኝነት ዛሬ ይቀየራል። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው የበዓል ዝግጅታችን በፋርስ ምድር የሚኖረው ድብቁ የክርስትና ታሪክ፣ በመንግስት ደረጃ ለክርስቲያኖች የሚሰጠው ክብርና በቴህራን ጎዳናዎች ላይ የሚታየውን አስገራሚ የገና በዓል ድባብ በጥልቀት እንመለከታለን። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በመካከለኛው ምስራቅ እምብርት በቴህራን ቅዝቃዜ ውስጥ ዓለም ካወቀው ፖለቲካዊ ገጽታ ጀርባ አንድ እጅግ አስገራሚ ታሪክ ተደብቋል። አብዛኛው ሰው አያቶላህ አሊ ካሚኒን የሚያውቃቸው እንደ ጥብቅ የሃይማኖት መሪና የሀገር መሪ ነው። ነገር ግን በየዓመቱ የሚከበረው የኢራናውያን የገና በዓል ሲመጣ ደግሞ ይህ መንፈሳዊ መሪ ወደ አንድ ያልተለመደ ስፍራ ያመራሉ። ወደ አብያተ ክርስቲያናት፣ ወደ ክርስቲያን ሰማዕታት ወታደር ቤተሰቦች እና ወደ አርመን ኦርቶዶክስ ካህናት ዘንድ ዛሬ አያቶላህ አሊ ካሚኒና በኢራን ክርስቲያኖች መካከል ያለውን ያንን ልብ አንጠልጣይና ያልተጠበቀ ግንኙነት እንፈትሻለን። ጥቂት ሰዎች ብቻ የሚያውቁት አንድ ታላቅ ምስጢር በኢራን አለ። በገና ዋዜማ የኢራን ከፍተኛ መሪ ያለ አጃቢና ያለ ታላቅ ፕሮቶኮል በአርመን ክርስቲያኖች ደጃፍ ላይ የሚቆሙበት በዓል ነው። በተለይ በኢራንና ኢራቅ ጦርነት ሕይወታቸውን ለሰጡ የኢራን ክርስቲያን ወታደሮች ቤተሰቦች ቅድሚያ የሚሰጥበትም ዕለት ነው። በገና በዓል ቀን የተፈጸመ እጅግ አስደናቂ አንድ ታሪክ ከወደ ኢራን በየዓመቱ የሚሰማበትም ጊዜ ነው። ቦታው በኢራን ዋና ከተማ ቴህራን የሚገኝ አንድ አነስተኛ የክርስቲያን መኖሪያ ቤት ነው። የቤቱ ባለቤት እናት ላውራ ይባላሉ። ልጃቸውን በኢራንና ኢራቅ ጦርነት ወቅት መስዋዕት አድርገዋል። በዚህ የገና በዓል ዋዜማ ምሽት ኢራናዊቷ ክርስቲያን ወይዘሮ ላውራ ለሰማይ ለምድር የከበዱ ታላቅ እንግዳ ወደ ቤታቸው ይመጣል ብለው አልጠበቁም ነበር። በድንገት የቤታቸው ስልክ ይጮኻል። ከኢራን ኢስላማዊት ሪፐብሊክ መንፈሳዊ መሪ አያቶላህ አሊ ካሚኒ ቢሮ ነበር የሚደወለው። ዛሬ ማታ እንግዳ ሊመጣባችሁ ይችላል የሚል አጭር መልእክት ወይዘሮዋ ይደርሳቸዋል። ወይዘሮ ላውራ ግራ ተጋቡ። መሪው ደግሞ አያቶላህ አሊ ካሚኒ ወደ እኔ ወደ ክርስቲያኗ ቤት ነው የሚመጡት ብለው ራሳቸውን በድንጋጤ ይጠይቃሉ። ብዙም ሳይቆይ በበዓለ ገና ዕለት የቤታቸው የበሩ ደወል ተደወለ። በሩ ሲከፈት ደግሞ ከበሩ ደጃፍ ላይ የቆሙት ጥበቃዎቻቸው ወይም ደግሞ የኢራን አብዮታዊ ዘብ ጠባቂ ወታደሮች ሳይሆኑ ራሳቸው ትልቁ ሰው አያቶላህ አሊ ካሚኒ ነበሩ። ፈገግ ብለው እንደምን አደራችሁ፣ ወደ ቤታችሁ እንድገባ ይፈቀድልኛል በማለት
ጠየቋቸው። ይህ ትዕይንት ለዓለም አዲስ ሊሆን ይችላል፣ ለእርሳቸው ግን ልምድ ነው። አያቶላህ አሊ ካሚኒ በወይዘሮ ላውራ ቤት በቤት ውስጥ ባለው ሶፋ ላይ ልክ እንደ አንድ የቤተሰብ አካል ገብተው ተቀመጡ። በክርስቲያኗ ቤት ውስጥ የሚታየው የኢየሱስ ክርስቶስ ስዕልና የመስቀል ምልክት በመሪውና በቤተሰቡ መካከል ቅጽበታዊ መግባባትን የፈጠረ ይመስላል። መሪው እናቲቱን እንዲህ አሏቸው፣ ልጅሽ ለዚህ ሀገር የከፈለው መስዋዕትነት በፈጣሪ ዘንድ ትልቅ ዋጋ አለው። እኛ ሙስሊሞች ነን፣ እናንተ ደግሞ ክርስቲያኖች ናችሁ። ነገር ግን ሁላችንም ለአንድ አምላክና ለአንዲቷ ውድ ሀገራችን ክብር የምንቆም ወንድማማቾች ነን። እናትየው ወይዘሮ ላውራ እንባዋን መግታት አልቻሉም። መሪው አያቶላህ አሊ ካሚኒ ደግሞ የኔን ልጅ ስም ያውቃሉ፣ የኔን ስቃይ ተረድተዋል ስትል ለሴትዮዋ በልባቸው ይህንን ቃል በገና በዓል ዋዜማ ይመልሳሉ። በመካከለኛው ምስራቅ ባህል እንግዳ ማክበር ትልቅ ቦታ አለው። እናት ላውራ ለገና በዓል ያዘጋጀችውን ኬክና ሻይ ለአያቶላህ አሊ ካሚኒ ያቀርባሉ። አያቶላህ አሊ ካሚኒም ያለምንም መሳቀቅ ኬኩን ቆርሰው እየበሉ ስለ ልጃቸው የልጅነት ታሪክ መጠየቅ ጀመሩ። ልጅሽ ምን አይነት ሰው ነበር? ምን ማድረግ ይወድ ነበር? በማለት በዚህ የገና በዓል እንዲህ ያለውን የማጽናኛ ቃልና የሕይወት ታሪካቸውን ይጠይቁ ጀመር። ይህ ጥያቄ እናቲቱን ወደ ኋላ መለሳቸው። ልጃቸው ክርስቲያን ቢሆንም ሀገሩን ለመከላከል ወደ ግንባር ሲሄድ የእግዚአብሔር ፈቃድ ይሁን ብሎ መውጣቱን እናቲቱ አስታውሱ። መሪው ደግሞ አያቶላህ አሊ ካሚኒ ኢየሱስ ክርስቶስ የመስዋዕትነትና የፍቅር ምልክት ነው በማለት የቁርአን አንቀጾችን ስለ ድንግል ማርያምና ስለ ኢየሱስ ክርስቶስ እያነሱ ለዚህ ክርስቲያናዊ ቤተሰብ የማጽናኛ ቃል መስጠትን ጀመሩ። መሪው የሰማዕታቱን ፎቶግራፍ በማንሳት ስለ ልጆቻቸው ጀግንነትና እናት አባቶቻቸውን ሲያመሰግኑ የሚያሳይ ትዕይንት ደግሞ በኢራን ብሔራዊ ቴሌቪዥን ሲተላለፍ በሚሊዮን የሚቆጠሩ ኢራናውያንን ልብ የሚነካ ክስተት ነበር በመላው ሀገሪቱ ይሰራጭ የነበረው። ይህ የአያቶላህ አሊ ካሚኒ ጉብኝት ፖለቲካዊ መልእክት ብቻ ሳይሆን በኢራን ውስጥ የሃይማኖት አናሳዎች የተረሱ አለመሆናቸውን የሚያሳይ ትልቅ ተምሳሌት ነው። መሪው ክርስቲያኖችን እንደ ሁለተኛ ዜጋ ሳይሆን እንደ ሀገሪቱ ውድ አካል አድርገው እንደሚመለከቷቸው፣ ይህ በገና በዓል በክርስቲያን ወታደሮች ወይም ሰማዕታት ቤት እየሄዱ ወላጆቻቸውን የሚያጽናኑበትና እንኳን አደረሳችሁ እያሉ የሚጠይቁበት ክስተት እንደ አንድ ትልቅ ማሳያ ተደርጎ ይቀርባል። በጉብኝቱ ማብቂያ ላይ አያቶላህ አሊ ካሚኒ ያልተጠበቀ አንድ ትልቅ ስጦታ ለቤተሰቡ አበረከቱ። ያ ስጦታ የክርስቲያኖች ቅዱስ መጽሐፍ የሆነው መጽሐፍ ቅዱስ ነበር። በመጽሐፉ የመጀመሪያው ገጽ ላይ ለሰማዕታቱ ቤተሰቦች በክብር የተሰጠ የሚል በእጃቸው የተጻፈ የክብር ፊርማቸው የተቀመጠበት ማስታወሻ የመጽሐፍ ቅዱስ ስጦታ ነበር። ይህ የሺአ መንፈሳዊ መሪ አያቶላህ አሊ ካሚኒ ለኢራን ክርስቲያን ቤተሰቦች ያስረከቡት። ይህ ድርጊት ትልቅ መልእክት ነበረው። በዓለም ዙሪያ ክርስቲያኖች በሚገለሉበትና በሚሰደዱበት በዚህ ዘመን ያውም ደግሞ በአንዲት ኢስላማዊት ሀገር የአንድ ትልቅ እስላማዊ መንፈሳዊ መሪ ወደ ክርስቲያን ቤት ሄደው የገናን በዓል አክብረው ማሳለፋቸው ክርስቲያኖች መጎብኘታቸውን ኢራንን ለማያውቅ ሰው ትንግርት የሆነ ዜና ሆኗል። አያቶላህ አሊ ካሚኒ ከቤት ወጥተው ወደ መኪናቸው ሲያመሩ በዚያ ሰፈር የነበሩ ጎረቤቶች በመገረም ይመለከቱ ነበር። ያቺ እናት ግን ከዚያ ምሽት በኋላ ብቸኝነት አልተሰማትም። ልጇ የሞተለት ዓላማና እርሷ የምታምነው አምላክ በሀገሪቱ ከፍተኛ ቦታ ባላቸው ሰዎች ዘንድ መከበሩን አውቃለች። የገና በዓል የሰላምና የፍቅር በዓል ነው። ይህ ጉብኝት የሚያሳየን ልዩነቶችን ወደ ጎን ትተን በጋራ ማዕድ ዙሪያ መቀመጥ እንደምንችል ነው። ኢራን ውስጥ ያሉት ክርስቲያኖች እንደ ማንኛውም ዜጋ መከበራቸውንና ታሪካቸው እንደማይረሳ ማረጋገጫ ተደርጎ እንደሚቀርብ ነው የሚነገረው።
በታሪክ መዝገቦች እንደሚታወቀው ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በቤተልሔም ኮከቡን አይተው ሊሰግዱለት የመጡ ሰብአ ሰገል በኢራናውያን ፋርስ ቋንቋ አጠራር ማጂ ደግሞ ከጥንታዊ ፋርስ የዛሬዋ ኢራን እንደተነሱ ይነገራል። ይህ ታሪካዊ ትስስር ኢራን ለክርስትና እምነት ያላትን ጥንታዊ አክብሮት ያሳያል። ዛሬም ከሺህ ዓመታት በኋላ በኢራን እስላማዊት ሪፐብሊክ ውስጥ የጌታችን የኢየሱስ ክርስቶስ የገና በዓል ሲከበር ያ ጥንታዊ ታሪክ በአዲስ መልክ እንደቀጠለ ግልጽ ማሳያ ነው። የገና በዓል በኢራን ውስጥ አርመናዊ በዓል ብቻ ተደርጎ አይታይም። በቴህራን የሚገኘው ማርዛይ ሺራዝ ጎዳና ላይ በታኅሳስ ወር መጨረሻ ላይ ወደ ትንሿ አውሮፓነት ይህ የቴህራን ጎዳና ይቀየራል። ጎዳናው በሙሉ በገና ዛፎች፣ በቀለማት ያሸበረቁ ኳሶችና የሳንታ ክላውስ ምስሎች ይሞላል። የሚገርመው ነገር እነዚህን ዕቃዎች የሚገዙት ክርስቲያኖች ብቻ አይደሉም። ብዙ ሙስሊሞች ቤተሰቦች ለልጆቻቸው ደስታ ሲሉ ይህን የገናን ድባብ ወደ ቤታቸው ይዘው ይገባሉ። ኢራናውያን ክርስቲያኖች በፓርላማ ውስጥ የተረጋገጠ መቀመጫም አሏቸው። ይህ ማለት በሀገሪቱ ጉዳይ ላይ ቀጥተኛ ድምፅ አላቸው ማለት ነው። በገና ወቅት የፓርላማ አባላትና የመንግስት ባለስልጣናት ለክርስቲያን መሪዎች እንኳን አደረሳችሁ መልእክት ማስተላለፋቸውም ኢራን ከተሰራችበት ስሪት አኳያ ብዙዎችን የሚያስገርም ጉዳይ ነው። በገና ዋዜማ ኢራናውያን ክርስቲያኖች ሐሪሳ የተሰኘ ልዩ ምግብ ያዘጋጃሉ። ይህም ከስንዴና ከስጋ የሚዘጋጅ ጥንታዊ ጣፋጭ ምግብ ነው። ሙስሊም ጎረቤቶቻቸውም በዚህ ማዕድ ላይ እንዲካፈሉ ያደርጋሉ። በኢራን ውስጥ ገና እንደ ሃይማኖታዊ በዓል ብቻ ሳይሆን እንደ ባህላዊ የደስታ ወቅትም ይታያል። ሙስሊም ወጣቶችም ከገና ዛፍ ጋር ፎቶ ሲነሱ ማየት እጅግ የተለመደባት ሀገር ሆናለች። የሚገርመው ነገር እነዚህን የገና ጌጣጌጦች፣ ዛፎችና ጣፋጭ የሚገዙት ክርስቲያኖች ብቻ አለመሆናቸው ነው። ብዙ ሙስሊም ኢራናውያን የገናን ድባብ ይወዱታል፣ ይህንንም በጉጉት ይጠብቁታል። ወጣት ኢራናውያን ሙስሊሞች ከሚያማምሩ የገና ዛፎች ጋር ፎቶ ተነስተው በማህበራዊ ሚዲያ ወይም ኢንስታግራም ላይ ማጋራት እንደ ትልቅ ፋሽን እየታየ መጥቷል። በገና በዓል ዋዜማ የኢራን ፕሬዝዳንት፣ የፓርላማ አባላትና የጦር መሪዎች ወይም መኮንኖች ለክርስቲያን መሪዎች የእንኳን አደረሳችሁ መልእክት የሚልኩበትም አጋጣሚ አለ። አልፎ አልፎም የመንግስት ባለስልጣናት ልክ እንደ አያቶላህ አሊ ካሚኒ የክርስቲያን ሰማዕታት ወታደር ቤተሰቦችን በቤታቸው በመሄድ ይጠይቃሉ፣ ያረጋጋሉ፣ ያጽናናሉ። በቴህራን ኢስፋሃንና ታብሬዝ የሚገኘው ጥንታዊ አብያተ ክርስቲያናት እንደ ቅዱስ ሳርኪስ ካቴድራል በበዓሉ ዋዜማ በጸሎትና በዝማሬ ይሞላሉ። ኢራናውያን ክርስቲያኖች በዓሉን እንደ አውሮፓውያን አቆጣጠር በዲሴምበር 25 ብቻ ሳይሆን ልክ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቆጣጠር ይህንን የጌታን የልደት በዓልን በባህላቸው መሰረት በጃንዋሪ 6 ወይም ታኅሳስ 29 ጥምቀትን ጨምረው በከፍተኛ ድምቀት ይህንን በዓል ያከብሩታል። እነዚህ አብያተ ክርስቲያናት ከኢራን መንግስት የጸጥታ ጥበቃም ይደረግላቸዋል። ይህም ምዕመናን በነጻነትና በሰላም በዓላቸውን እንዲያከብሩ መንግስት ሕጋዊ ሽፋንና ከለላ እንደሚሰጣቸው ግልጥ ማሳያ ነው። በኢራን ውስጥ ለድንግል ማርያም የሚሰጠው ክብር እጅግ ከፍተኛ ነው። በእስልምና እምነታቸው በቁርአን ውስጥ ድንግል ማርያም የሚል ስያሜ የተሰጠው ሙሉ ምዕራፍ መኖሩን ይናገራሉ። ይህ መንፈሳዊ ክብር በከተማዋ በኢራን ዋና ከተማ በቴህራን ውስጥ በተሰራው መሰረተ ልማት ውስጥ ስያሜዎች ላይ የድንግል ማርያም ስም ጎልቶ ይታያል። በተለይ በቴህራን እጅግ ዘመናዊ በሆነው የባቡር መስመር ውስጥ አንዱ ትልቁና ዋናው የባቡር ጣቢያ ሐዝራት ማርያም ወይም ቅድስት ድንግል ማርያም ተብሎ የባቡር ጣቢያው እንደተሰየመ በቅርብ ጊዜ የተሰማ ዜና ሆኗል። ይህ ለምን እንደሆነ ግን ብዙዎች አላወቁም፣ አላስተዋሉም። መንግስት ለክርስቲያኑ ማህበረሰብ ያለውን አክብሮት ለመግለጥ ድንግል ማርያም በሁለቱም ሃይማኖቶች ዘንድ የንጽህና የጽናት ተምሳሌት ስለሆነች
በሺዎች የሚቆጠሩ ሰዎች በየቀኑ በዚህ ጣቢያ ሲያልፉ የሃይማኖት አብሮነትና በህሊናቸው እንዲያሳድሩ ለማድረግ ነው። በተጨማሪ በቴህራን ቪላ ስትሪት አካባቢ የሚገኘው የቅድስት ድንግል ማርያም ካቴድራል በገና በዓል በሙስሊም ወጣቶች ጭምር ይጎበኛል። ሙስሊም ኢራናውያን ወደ ቤተ ክርስቲያኑ በመግባት ሻማ ያበራሉ። ለክርስቲያን ጓደኞቻቸውም መልካም ምኞታቸውን ይገልጣሉ። ይህ አብሮነት በኢራን ውስጥ መሆኑ ደግሞ እጅግ በጣም ብዙዎችን ያስገረመ፣ ምዕራባውያን በተሳሳተ ዜና የሚነግሩትና የሚነዙት ነገር ስህተት መሆኑን ያሳየና የገለጠ ጉዳይ ነው። ይህ አብሮነትና አንድነት በኢራን ውስጥ ለዘመናት የቆየው የሃይማኖት መቻቻል ውጤት ነው። ቅድስት ድንግል ማርያም ለኢራናውያን የክርስትና ምልክት ብቻ ሳትሆን የቅድስና ሁሉ እናት ናት። በዛሬው የገና በዓል ዝግጅታችን በኢራን ያለውን የበዓል አከባበር ገጽታን ለብዙዎቻችሁ አዲስ ሊሆንባችሁ እንደሚችል እገምታለሁ። በፖለቲካዊ ዜናዎች የምንሰማት ኢራንና በመሬት ላይ ያለችው ኢራን የተለያዩ ናቸው። የአያቶላህ አሊ ካሚኒ የቤት ለቤት ጉብኝት፣ በድንግል ማርያም ስም የተሰየመው የቴሄራን የባቡር ጣቢያና በቴህራን ጎዳናዎች የሚታየው የገና ዛፍ የሃይማኖት የሰላም ድልድይ መሆን እንደሚችል በግልጥ አመላክተዋል። ኢራን የጥንታዊ ፋርስና የእስልምና እሴቶች ተደምረውባት ለክርስቲያን ወገኖቿም በሩን ክፍት አድርጋ የኖረች ሀገር ሆና ቀጥላለች። ይህ የአብሮነት ጉዞ ለቀሪው ዓለምም ትልቅ ተምሳሌት ነው። ልዩነቶችን አክብረን በሰላም መኖር እንደምንችል ኢራን ትልቅ ምስክር ናት። በዛሬው ዝግጅታችንና የበዓል መሰናዷችን በኢራን የነበረውን የገናን በዓል አከባበርና የሀገሪቱ መንፈሳዊ መሪ አያቶላህ አሊ ካሚኒ በክርስቲያን ወታደር ቤተሰቦች ዘንድ ሄደው የሚያደርጉት መንፈሳዊ ጉብኝትን በተመለከተ ያቀረብኩላችሁ መረጃ ይህንን ይመስላል። እናንተስ በኢራን እንዲህ ያለ የገና በዓል ድባብ አለ ብላችሁ አስባችሁ ታውቁ ነበር? አስተያየታችሁን በኮመንት መስጫ ላይ እንድታሰፍሩልኝ እጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። መልካም በዓል።